ለምን የሚያይ ሰው ያየውን ይመሰክራል ይናገራልና። ስለዚህ ዛሬ ዓለም ብርቅና ድንቅ እያለ አይኑን አፍጥጦ እያየ እየተመለከተ አገርም ውስጥ ውጭ ዓለምም ሆናችሁ ያላችሁ ወገኖቻችን ኢትዮጵያውያን እባካችሁ እዩና መስክሩ፣ አይታችሁ ተናገሩ። ምስክርነት ብቻ አይደለም፣ ተባበሩ። ካልተባበራችሁ ደግሞ በርቱ በሉ፣ ጠንክሩ በሏቸው። ይሄን ልና ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። ይሄ ሁሉ ለውጥ እንዴት መጣ? ከለውጥ ወዲህ አዲስ መሬት መጣ እንዴ? ገንዘብ ሀብት ፈሰሰ እንዴ? ያው ህዝብ፣ ያው መሬት፣ ያው ባለ ሀብት፣ ያው ህዝብ እኮ ነው ያለው። ታዲያ ለውጡ ምንድነው? ራዕይ ያላቸው መሪዎች፣ አሻግረው የሚያዩ መሪዎች፣ ቁጭት ያለባቸው መሪዎች፣ ኢትዮጵያ ኋላ ቀር ደሃ ረሃብተኛ መባል የለባትም የሚል ከውስጥ የመነጨ እልህ ያለባቸው መሪዎች ፈጣሪ ስለሰጠን ነው። አመራሮቻችን ትላንትና ልናገኛቸው ስንፈልግ ከጸሐፊዎቻቸው ጀምሮ ደጅን ጠና የነበረው አሰራር ተገልብጦ ዛሬ አመራሮች ፈልገውን ሲፈልጉን ደግሞ የደሃ ቤት ለመስራት የጤና መድን ለሌለው ሰው የጤና መድን የሚወጣበትን መንገድ ለማማከር ይሄ እንደ ሀገር ትልቅ ለውጥ ያየንበት ሳናመሰግን የማናልፍበት በእውነት ከልባችን የተሰራውን ስራ የምናደንቅበት መድረክ ስለተሰጠን እናመሰግናለን። ብልጽግና ከመምጣቱ በፊት የነበረው የስጋት ቋት የነበርነበትን እናስታውሰዋለን። ትልቅ ስጋትና ፍራቻ የነበረን ጊዜ ነበርና አሁን ደግሞ ታድለን እድልን ወደ ድል የለወጥነበት ዘመን በመሆኑ ለመግለጽ የሚከብዱ ስራዎች ብዙ ተሰርተዋል። አዲስ አበባን አስውበናል። በጣም ትልቅ ስራ ሰርተናል። የተሰሩትን ስራ እውነት ለመናገር መግለጽ ያቅታል። ምክንያቱም ዛሬ አንድ እናት ልጅን ምን ላብላው የምትል ልጇን ዩኒፎርም አልብሶ ምግብ አብልቶ ያውም በሜኖ መርጦ የውስጥ ችግር እንዳለ ሆኖ በሜኖ መርጦ ልጇ አበልቶ ሲመጣ ምን ያህል እርካታ እንደሆነ አስቡት። አዲስ አበባ አልተነካም። የአዲስ አበባ ውዝፍ ቀላል አይመስላችሁ። ምን የት ነበር የሚልና ያስብላል። ቅድም የታነሱት ነገር ማለት በጣም ብዙ ስራ ነው የሚፈልገው። በጣም ብዙ ነገር ብዙ ገንዘብ ይፈልጋል። ለዚህ ነው ቀንና ከማታ መስራት ካልሆነ በስተቀር ቢሮ ቁጭ ብሎ በቃ ይሄን አርግ ብሎ አመራር በመስጠት አይሆንም። አብሮ እዛ ውስጥ ገብቶ ዳክሮ እያንዳንዱን ጉዳዩን እየገባን በእግር እየወጣን እየወረድን እየተከታተልን ካልሆነ በስተቀር አይሆንም። ያንን ለማድረግ ነው የሚያግዘው። ይሄ ደግሞ እናንተ የሰጣችሁት ኃላፊነት ነው። ይሄ የሰጣችሁት ኃላፊነት እንድናገለግላችሁ ነው። የኢትዮጵያ ዲሞክራሲ ወደዚህ መሸጋገር አለበት። ከተሞችን ለመለወጥ ወይም ደግሞ ትራንስፎርም ለማድረግ የህዝብ ሚና የነዋሪ ሚና አይተኬ ነው ማለት ነው። ከተማ የሚሰራው ለሰው ነው። ስራ ሁሉ የሚሰራው ለሰው ነው። የሰው ልጅ እንዲጠቀምበት ነው። ውጤት እንዲያመጣ ሰው እንዲጠቀም፣ ተጠቃሚ ሰውን የማያደርግ እስከሆነ ድረስ ውጤት ነው ተብሎ አይወሰድም። ስለዚህ ይሄን ለማድረግ ግን የከተማው ህዝብ የነዋሪው ሚና ምንም አይነት የሚተካው አካል የለውም። ለዛም ነው አዲስ አበባ ከተማ ተአምር የተባለውን ለስከዛሬ በወረቀት ተጽፎ ለማስቀመጥ እንኳን ቦታ የጣጣላቸውን ስራዎች ዛሬ በተግባር መሬት ላይ ለማሳረፍ የቻለው የሚል እምነት አለኝ። ኢትዮጵያን ብልጽግና ለማረጋገጥ ትልቅ እርምጃ የሚያስወስዱ ትልልቅ ፕሮጀክቶች ተጀምሯል። ኢትዮጵያ ውስጥ $30 ቢሊዮን ፕሮጀክት ተጀምሯል። በብር ስትቀይሩት በጣም ትልቅ ብር ነው። ይሄ በእርግጠኝነት ተሰልቶ ወደ ስራ የተገባ ነው። ገና ብር የሚፈልግለት ምንም የሚፈልግለት አይደለም። ሁሉ ነገር ተጨርሶ ያው ክቡር ጠቅላይ ሚኒስትራችን ታውቃላችሁ፣ ስራ
ጨርሰው ነው የሚጀምሩት። ጋዛችን አንደኛው የመጀመሪያው ፌዝ ወጥቷል። ሁለተኛው ፌዝ ከአንድ አመት ከምናምን በኋላ ይወጣል። ነዳጃችን ከ2 አመት በኋላ ይወጣል። አሁን ማጣሪያው ተሰርቶ ሲያልቅ የአፈር ማዳበሪያ ማምረት እንጀምራለን። ኢትዮጵያ ከአፍሪካ ትልቁ የአውሮፕላን ማረፊያ ይኖራታል። የቤቶች የመኖሪያ ቤት ችግር በመሰረታዊነት ይፈታል። ግብርናችን በትልቅ ያድጋል። አሁን ካለበት በእጅጉ ይዘምናል። ምርትና ምርታማነት ይጨምራል። ይሄ ሁሉ ተሰናስሎ በጋራ ሲናበብ ነው ኢትዮጵያ መበልጸግ የምትችሉ እና በሁሉም ብዝሃ ዘርፎች በግብርና፣ በማዕድን፣ በኢንዱስትሪ፣ በቱሪዝም እና በቴክኖሎጂ ሰፋፊ ስራዎች እየተሰሩ ነው ያሉት።